ሞቶ የነበረው ልጄ በድንግል ማርያም ተነሳልኝ ነው የምትለው። እግዚአብሔርን አመስግኗል። ልጄ ሲጫወት በሰላም ውሎ በሰላም ተኝቶ ነበር እና ከምሽቱ 8 ሰዓት ላይ ውሃ ስጭኛለ ቀስቅሶ ማለት ነው። የስውሯ ማርያምን ጸበል የሰጠሁት ትንሽ ተኛና ቆየና ደግሞ ተነሳ። አሁንም ውሃ ስጭኛለ፣ አሁንም ጸበሉን የሰጠሁት ለ3 ጊዜ ጸበሉን ሰጠሁት። ከሌሊቱ 11 ሰዓት ሲል ግን እጄ ላይ ያረፈብኝ። ከዛ አሪ ብዬ ጮህኩኝና ጸበልና እምነቷን አምጡልኝ አልሁኝ። በቅድሚያ ቅባ ቅዱስን የሰጡኝ፣ ቅባ ቅዱስን አይኑ ላይ ያደረኩት። ከዛም እምነቱን ባፉ አስገባውለት፣ አይኑን ገለጠልኝ። ለድንግል ማርያም እና ምስጋና ይግባት ከነጭ። እግዚአብሔርን አመስግኑላት፣ እግዚአብሔርን አመስግኑላት። ይህች እናት የምትለው ይሄ የምትመለከቱት ልጄ ከጓደኞቹ ሲጫወት ውሎ ከሌሊቱ 8 ሰዓት ላይ ድንገት ውሃ ስጭኝ አለኝ። እኔም የድንግል ማርያምን ጸበል ሰጠሁት። ሰውነቱ ተኩሶ ነበረ፣ ታሞብኝ ነበረ፣ ድንገት ማለት ነው። ከሌሊቱ 11 ሰዓት ላይ እንደታቀፍኩት እጄ ላይ አረፈ። በዚህ ጊዜ ጮኬ ሰው እንዲሰበሰብልኝ ጮቴን አሰማው። ሰው ሲሰበሰብ የድንግል ማርያም ጸበል፣ የድንግል ማርያም ቅባ ቅዱስ እምነት አምጡልኝ ብዬ ጮክ። አምጥተው ስንቀባው ሞቶ የነበረው ልጄ በድንግል ማርያም ተነሳልኝ ነው የምትለው። እግዚአብሔርን አመስግኗል። የኛ እናት የታመመ በፈውስ ብቻ ሳይሆን የሞተ ማስነሳት የምትችል እናት ናት ያለችን። እናቱን መድኃኒት አድርጎ የሰጠን መድኃኒዓለም ስሙ የተመሰገነ ይሁንልን። እግዚአብሔርን አመስግኑላት። በእውነት ልጄ በስደት ነው ያለችው፣ በባህር እየሄደች ከፈረንሳይ ወደ እንግሊዝ በባህር ስትሄድ ጀልባው ተገለበጠ። ሁሉም ባህር ውስጥ ሰጠሙ። እኔ ቀድሜ ችግር ሲገጥምሽ ስውሯ ማርያም ብለሽ ለምኛት ተማጸኛት ብያት ነበረ። ባህር ውስጥ እያለች ተንሳፋ ስውሯ ማርያም፣ ስውሯ ማርያም፣ ስውሯ ማርያም ድረሽልኝ አለቻት። ከዛ ኧረ መስግኑ ከፍ አደረጋቸው። ስውሯ ማርያም ድረሽልኝ ስትል ከየት እንደመጣ ሳታውቅ ከአደጋ ሲደርስ የሚያመጡ ሌሎች መርከበኞች መጥተው ከባህር ውስጥ እሷን አወጧት። ከፍ አደረጋቸው። አመስግኑልኝ። ክብር ለድንግል ማርያም ይሁን ብላለች። አመስግኑ። ለ15 ዓመታት ሁሉ ስሰቃይ በመዋርት በድግምት ተይዤ ነበረ። እመቤታችን በ15 ዓመት የተያዝኩትን መተት ጀርመን ሁሉ ሊሄድ እድሌ ሁሉ ነው የተዘጋብኝ። እኔ አሁን ላይ ያለሁበት ወርጄ ከትልቅ ደረጃ ወርጄ ቺፕስ እየሸጥኩ ነው የምኖረው። እመቤቴ ታውቃለች። ልጆቼን ማሳደግ አቅቶኝ ትዳሬ ሁሉ ተበትኖ ብዙ ነገር ሆኛለሁ። እመቤቴ እኔን ተውሽኝ። ልጅሽን ከመናፍቃን በታች ከአሕዛብ በታች አርገሽ ከከፍታ ቺፕስ በመሸጥ የሚገርማችሁ ስንቴ ታጣቂ ሊደበድበኝ አንሺ ከዚህ በር ላይ እያሉኝ፣ እግዚአብሔር ግን ዛሬ ፈቶኛል። ለእኔ የደረሰች እመቤቴ ለሁላችሁም ትድረስ። እድሌ ሁሉ ነው የታሰረብኝ። እኔ እውነቴን ነው እያለቀስኩ አላቃትም። ምስሏን ይዤ 6 ሰዓት ሌሊት ላይ እያነባው ልጆችን ተቸግሬያለሁ። 2 ልጆች አሉኝ። ትዳሬ ተበትኗል። ሆቴል ነበረኝ። ከሆቴል ሁሉ ከእህቶቼ ተጣልቼ ሁሉ ነገር ተሽጦ ሜዳ ቀርቼ ዛሬ ሲጨንቀኝ እኔ አላቅሽም እመቤቴ ድረሽልኝ፣ ተጨንቄያለሁ፣ ታስሬያለሁ፣ በመተት በድግም ፍችኝ አልኳት። የመጣው ቀን ሰኞ ዕለት ነው። እዚያ አውደ ምሕረት ላይ ያንደፋደፈኝ። ለ15 ዓመት ነው የታሰርኩት። ሁሉ ነገሬን እድሌን ሁሉ ነው የተወሰደብኝ። ያሳለፍኩት መከራ እመቤቴና እኔ እናውቃለን። እውነቴን ነው የምላችሁ። አመሰግናለሁ እመቤቴ፣ አመሰግንሻለሁ። አመስግኑ። ከፍ አደረጋችሁ። አመስግኑ። ጸሎት አድርጌ ከጨረስኩ በኋላ የእመቤቴን የስውሯ ማርያም ስለ አድኖ ፊት ለፊት ቁጭ ብዬ ስልኬን ከፍቼ እርሷን እያየው ቲክቶክ ስጎረጉር የመኪና ዕጣ የሚል አየሁኝ። ከዚያን በተቀመጥኩበት ጸሎት ቤቶኝ እናቴ ስውሯ ማርያም ይህንን ነገር አንቺን ብዬ ከቆረጥኩ እንደሚሳካ ምናለው አንቺው አሳኪው ብዬ በቲክቶክ ላይ ያንን ነገር ቆረጥኩት። ከዚያ በኋላ
እርሷን አምኜ ቆርጬ ሲኖ መኪና ደረሰኝ። ከፍ አደረጋችሁ አመስግኑ ይውላል። ክብር ለድንግል ማርያም ይሁን። እንግዲህ አሁን ፕሮሰስ ላይ ነው። ሲመጣ እዚህ መጥቼ በረከት ስራ እሰራለሁ ብሏል። አመስግኑለት። ከፍ አደረጋችሁ። ስውሯ ማርያም ስመጣ ዲያሊሲስ ወይን የኩላሊት እጥበት እየተደረገልኝ ነበረ። በሰው ድጋፍ ነበር የመጣሁት። ስውሯ ማርያምን መጥቼ እዚህ በሰው ድጋፍ መጥቼ አልቅሼ ነገርኳትኝ። ከሄድኩ በኋላ የኩላሊት እጥበቱም የልብም ኬዝ ምንም የለብኝም። ይኸው በፊታችሁ ቆሜ ለመናገር በቅቻለሁ። ክብር ለድንግል ማርያም ይሁን። ከኩላሊት ህመም ምራኛለች። ክብር ለሷ ይሁን ብላለች። አመስግኑላት። ከፍ አደረጋችሁ። ይሄን ጋናዊ ጠንቋይ ደግሞ አየኸው? ይሄ ጠንቋይ ነው ጋና ላይ ጎል እንዳይገባ የረዳት። አያችሁ፣ ሀገራችን ላይ ብቻ አይደለም ይሄ ጥንቆላ፣ ይሄ መተት ያለው። ይሄ የሰው ልጆችን ነፍስ አስሮ የያዘ ሰዎችን ከእግዚአብሔር የነጠለ እኩይ ምግባር ነው። አያችሁ፣ ጋና ብቻ አይደለም፣ ቱኒዚያም ብትሄዱ አለ፣ አሜሪካም አለ፣ ኢቢዛ ብትሄዱ አለ፣ ስፔን ብትሄዱ አለ። ይሄ መንፈሳዊ አሰራር የሰው ልጆችን አስሮ የያዛት ነው። የሚገርማችሁ ነገር ይሄ አጋንንት የሚጠቀመው መሳሪያ ፍርሃት ነው። እሺ፣ እንዳትፈሩ፣ በጭራሽ እንዳትፈሩ። በእግዚአብሔር እመኑ፣ በአምላክ እመኑ። የምትፈሩ ከሆነ በፍርሃት በኩል ገብቶ ፍርሃቱ ያለበትን የአእምሯችሁን ክፍል ይዞ አእምሯችሁን ተብትቦት ድሃ ያረጋችኋል፣ በሽተኛ ያረጋችኋል፣ ትዳራችሁ ላይ እንድትጋጩ ብቻችሁን እንድትቀሩ ያረጋችኋል። ካመናችሁ ግን በአምላካችሁ ኃይል ይኖራችኋል። አምላክ በእናንተ እምነት በኩል ገብቶ ስራችሁን፣ ትዳራችሁን፣ ውጤታችሁን ያስተካክለዋል። በእንደዚህ አይነት ጉዳይ ተይዛችሁ ሕይወታችሁን በራሳችሁ ታግላችሁ መቀየር የከበዳችሁ ሰዎች ካላችሁ ከኛ ጋር ደግሞ ሞክሩ። የምናስተምራችሁን ትምህርት አርባ ምንጭ ሄዳችሁ ተማሩ። ውስጣችሁ ውስጥ ያለውን መንፈሳዊ ቆሻሻ አጽድታችሁ ስሜታችሁን አብርታችሁ ትመለሳላችሁ። በ0987 29 ያለው ቦታ በጣም ውስን ነው።